ልጁ በአጋጣሚ በቆሻሻ መጣያ ቦታ ውስጥ የኪስ ቦርሳ አገኘ። እናም በውስጡ ብዙ የጥሬ ገንዘብ ጥቅል አገኘ። ትኩረት ላለመሳብ በመሞከር ቦርሳውን በዝምታ ወደ ኪሱ ከተተውና በኋላ ጓደኛውን አብሮት እንዲመጣ ምልክት ሰጠው። ሁለቱ የተደበቀ ቦታ ጥግ አግኝተው ተቀመጡ። ራፋኤል በውስጡ ያለውን ገንዘብ ቆጠረና ለጓደኛው ሰጠው። ከዚያ በኋላም ቦርሳውን መፈተሽ ቀጠለ። በውስጡ ሁሴል የተባለ ሰው የተሰጠ መታወቂያና ጊዜ ያለፈበት የእንስሳት የሎተሪ ትኬትና አንድ ቁልፍ ብቻ ነበር። እነዚህ ሶስት ተራ የሚመስሉ ዕቃዎች አንድ ቀን በሁሉም ዘንድ የሚታወቅ ዝነኛ ሚሊዮኔር ያደርጉታል። ብዙም ሳይቆይ ፖሊሶች ወደ መንደሩ መጡ። ቦርሳውን ለማግኘት ለሚረዳ እያንዳንዱ የቆሻሻ ለቃሚ 50 ብር እንደሚከፍሉ ተናገሩ። ምን እየተካሄደ እንዳለ በትክክል ያልተረዳ ጋርዶ ወደ ፖሊሱ ቀርቦ ማውራት ጀመረ። ፖሊሱም ቀይ የኪስ ቦርሳ እየፈለጉ እንደሆነና ያገኘ ሰው ደግሞ 1000 ገንዘብና ተጨማሪ ጉርሻ እንደሚያገኝ ነገረው። ሲያውቀው ወደ ሩፋኤል ተመለከተና ሩፋኤል ሙሉ በሙሉ ተረጋግቶ እንደነበር ሲያይ ጋርዶ ስላገኙት ቦርሳ ምንም አልተናገረም። ፖሊሱ ባዶ እጁ ሊወጣ ሲል ምግብ ስታበስል የነበረች እናቱ ሳታቅ ልታጋልጣቸው ጥቂት ቀርቷት ነበር። ነገር ግን እንደ ድል ሆኖ ፖሊሱ በጥርጣሬ አይን ካያቸው በኋላ መንደሩን ለቆ ወጣ። ያን ምሽት ጋርዶ ቦርሳውን አስረከበውና የ1000 ገንዘብ ጉርሻ እንዲቀበሉ ሀሳብ አቀረበለት። ሩፋኤል ግን አልተስማማም። በቦርሳው ውስጥ የነበረው ጥቂት መቶዎች ብቻ ሆነው ፖሊሶች እሱን ለማግኘት 1000 ገንዘብ ማቅረባቸው በግልጽ ሌላ የሚፈልጉት ነገር እንዳለ ያሳያል ሲል ነገረው። በተጨማሪም ዛሬ 1000 ካሉ ነገ ደግሞ ወደ 2000 ሊጨምር ይችላል። ስለዚህ ለማስረከብ ትክክለኛ ጊዜ እንዳልሆነ ነገረው። ፖሊሶች ቤታቸው ሊፈትሹ እንደሚችል በመስጋት ራፋኤል ቦርሳውን ማንም ሊያገኝበት በማይችልበት ቦርሳ ለመደበቅ ወሰነ። ሁለቱ ወደ ቆሻሻ የውሃ ገንዳ ውስጥ ዘለው በመግባት እስከ ፈሳሽ ማስወገጃ መጨረሻ ድረስ ተጓዙ። እዚያ የሚኖረው አንድ ቀጫጫ ልጅ ነበር። መላ አካሉ ሁልጊዜ ስለሚሸት የቆዳ በሽታ ስላለበት ሁሉ ሰው ይሸሸው ነበር። ነገር ግን ጃክ አንዴ እንደተናገረው 500 ገንዘብ ጠየቀ። እሱም ስለ ፖሊሶቹ ዜና እንደሰማ ግልጽ ነበርና ሩፋኤል ይህ ለመቀበል ስላልቻለ ቦርሳውን ይዞ ሊወጣ ሲል ጃክን አስቆመው። Ai, Rafael, aí, é isso que eles querem. E qual foi, moleque? Calma, eu sei de onde é essa chave. Da onde? Paz iguais? ትዕይንቱ ሲቀየር ሶስቱ ከፖሊሶቹ ለማምለጥ በባቡር ወደ ከተማ ተጓዙ። እናም ወደሚፈልጉት ቦታ ደረሱ። በአየር መናፈሻ ቀዳዳ አቅራቢያ ከቁልፉ ጋር የሚዛመደውን ዕቃ ማስቀመጫ ሳጥን አዩ። ነገር ግን ፖሊሶች እንዴት ማለፍ እንደሚችሉ ችግር ሆነባቸው። በመጨረሻ ጋርዶ አንድ ሐሳብ መጣለት። በፍጥነት በብረት አጥሩ በኩል ዘሎ ወጣና የአንድ አላፊ አግዳሚ ቦርሳ ነጠቀ። እናም በአቅራቢያው የነበሩ ፖሊሶች በሙሉ ቀልባቸው በእሱ ተሳቡ። ሌሎቹ ጓደኞቹ ደግሞ አጋጣሚ በመጠቀም አጥሩን ከፍተው ወደ ሳጥኑ ሮጡና በቁልፉን አድርገው ከፈቱት። በሚገርም ሁኔታ ግን በውስጡ ደብዳቤ ብቻ ነበር። በስርዓት ለማንበብ ጊዜ ስላልነበራቸው ወደ ቤታቸው ለመመለስ በመፈለግ ባቡር ላይ ሮጦ በፍጥነት ገቡ። ራፋኤል ጭንቅላቱን በመስኮት አውጥቶ የጋርዶን ስም በጭንቀት